የስኬት መንገዱ መተባበር፣ መተማመንና ለጋራ ዓላማ በአንድነት መቆም መሆኑ ይታወቃል። በመሆኑ የዩኒቨርሲቲው አመራርና ማህበረሰብ በማቀድ በማለም በመተግበርና በርካታ ውጣ ውረዶችን በማለፍ በድጋሚ በየዓመቱ ለዚህ ስኬት በመድረሳችሁ እንኳን ደስ ያላችሁ። በመቀጠል ወላጆች ለልጆቻችሁ ያላችሁን መልካም ምኞትና ተስፋ በትምህርት መንገድ ላይ በማኖር ለራሳችሁ ከገጠማችሁ ዕድል በላይ ለልጆቻችሁ ለመስጠት ባላችሁ ጽኑ እምነት ሀብታችሁን፣ ጊዜያችሁን፣ ልጅነታችሁንና የአፍላነት ላም ውጤታችሁን ሁሉ ለልጆቻችሁ የወደፊት ሕይወት መልካምነት በመለገስ ለልጃችሁ ስኬት መብሰሪያ ቀን በመድረሳችሁ እንኳን ደስ ያላችሁ። በመቀጠልም ምሩቃን በተለያየ ምክንያት አንዳንዶቻችሁ በፍላጎት፣ አንዳንዶቻችሁ የቤተሰቦቻችሁ ፍላጎት፣ አንዳንዶቻችሁ መማር ቀጥሎ የሚደረግ ነገር ስለሆነ በትምህርት መንገድ መሄድን መርጣችሁ አጭር ለማይባል ጊዜ በትጋትና ጥረት የጀመራችሁትን ለመጨረስ አስፈላጊውን ሁሉ በመፈጸም ለዚህ የደስታችሁ ቀን ስለደረሳችሁ እንኳን ደስ ያላችሁ። እንደምን አደራችሁ? ደህና አደራችሁ? አላችሁ? እሺ። አሁን የክብር እንግዳውን አጅበው የሴኔት አባላት ወደ አዳራሹ ገቡ ስለሆነ ከታላቅ አክብሮት ጋር ሁላችሁም ከመቀመጫችሁ ተነስታችሁ ትቀበሉ። ታላቅ ዩኒቨርሲቲ ቅድስት ማርያም ከጥበብ ሸማ ጎልብተን ለዚህ ስለበቃን እኛ ምሩቃን ኩራት ይሰማናል ያንቺ ስለሆነ፣ ኩራት ይሰማናል ያንቺ ስለሆነ። የእውቀት ማዕከል የእድገት መሠረት የምርምር አምባ ጥበበ ሕይወት ድንቁርና ጠፍቶ ትምህርት እንዲስፋፋ ቅድስት ማርያም ተቋም አላት ብሩህ ተስፋ አላት ዩኒቨርሲቲ። የዕለቱን መርሃ ግብር እንድንጀምር አሁንም የሴኔት አባላቱን፣ የክብር እንግዳውን፣ እጩ ምሩቃንን፣ ወላጅ ቤተሰቦችን ከተቀመጥንበት ወንበር አንዴ ሁላችንም እንድንነሳ በማክበር ጠይቃለሁ። በዚህ 3 ቀን ውስጥ የአፍሪካ 39ኛው የመሪዎች ጉባኤ እየተካሄደ ነው። ከሱም ጋር በማያያዝ ዕለቱንም ለማስታወስ እና ለማክበር እየተንቀሳቀሳችሁ ያላችሁ ባላችሁበት አንዴ ትቆሙልኛላችሁ። ከዚህ በመቀጠል የኢትዮጵያ የሕዝብ መዝሙር፣ ከዛ በመቀጠል የአፍሪካ ሕብረት መዝሙር በተከታታይ ይቀርባሉ።
ከዚህ በመቀጠል ወደ ዋናው መርሃ ግብር ከመግባታችን በፊት የተወሰኑ ነገሮችን መጠየቅ እፈልጋለሁ። ትምህርታችሁን እየሰራችሁ እየተማራችሁ የነበራችሁ ልጆች እባካችሁ ከመቀመጫችሁ ተነሱልኝ። እየሰራችሁ የተማራችሁ እነሱ በቆሙበት ተፍ እያላችሁ ከቤተሰብ ከሚሰጣችሁ በተጨማሪ ራሳችሁን እየደገፋችሁ የተማራችሁ ካላችሁ ደግሞ እናንተም ተነሱ። አላቋርጥም እስከ መጨረሻው እሄዳለሁ ብላችሁ ዛሬ እዚህ የተገኛችሁ ምሩቃን እናንተም ተነሱልኝ። ይሄ የጽናታችሁ ተምሳሌት ስለሆነ ሁላችሁም ለራሳችሁ አንድ ያደርጉ። የሚሰጣቸው ዲግሪ ላይ አንድ ሰው ስም ነው የሚጻፈው፣ ግን እናንተ ደግሞ እዚህ እንድትደርሱ የብዙ ሰዎች እጅ ያለበት። ስለዚህ ሁላችሁም ፊታችሁን ወደ ኋላ ታዞሩና ወላጆቻችሁ ላይ ስላሉ ለእነሱ ታመሰግናላችሁ። ብዙዎች የሚያውቁት የዘመናችን የአደባባይ ምሁር በማለት ነው። ምናልባት መጽሐፎች የምታገላብጡ ከሆነ ሁለት መጽሐፎቹ እናንተ ጋር ደርሰዋል ብዬ አስባለሁ። አለመኖር፣ ሁለተኛው ደግሞ አለማወቅ። የዛሬው የክብር እንግዳችን ዶክተር ዳዊት ወንድማገኝ አክብረን ስለተገኘ የልጆቻችን ደስታ ላይ ስለተገኘ ከልብ ማመስገን እንወዳለን። ከዚህ በመቀጠል የዩኒቨርሲቲው ኤግዜኪቲቭ ምክትል ፕሬዚደንት አቶ ተላ ኃይሌ ንግግር እንዲያቀርቡልኝ ከታላቅ አክብሮት ጋር ወደ መድረክ ጋብዛለሁ። ክቡር ዶክተር ዳዊት ወንድማገኝ በአዲስ አበባ ዩኒቨርሲቲ የጤና ሳይንስ ኮሌጅ ሳይካትሪ ዲፓርትመንት ተባባሪ ፕሮፌሰር እና የጊዜ የአእምሮ ሕክምና ማዕከል መስራች፣ የዛሬው የምረቃ በዓል የክብር እንግዳ፣ የተከበራችሁ የዩኒቨርሲቲው የሴኔት አባላት፣ ውድ እጩ ምሩቃን፣ የእጩ ምሩቃን ቤተሰቦች፣ ጥሪ የተደረገላችሁ እንግዶች፣ እንዲሁም የዩኒቨርሲቲው መምህራንና የአስተዳደር ሰራተኞች፣ ክቡራትና ክቡራን፣ በቅድሚያ ይህ የምረቃ ስነ ስርዓት ከአቅም በላይ በሆነ ምክንያት ከቅዳሜ ወደ ዛሬው ዕለት በመሸጋገሩ በዩኒቨርሲቲው ስም ይቅርታ እጠይቃለሁ። በመቀጠል ባለፉት ዓመታት በቅድመ ምረቃ እና በድህረ ምረቃ መርሃ ግብሮች በተለያዩ የትምህርት መስኮች ሲሰጡ የቆዩ ስልጠናዎችን በተሳካ ሁኔታ አጠናቃችሁ በዛሬው ዕለት ለምረቃ የቀረባችሁ ውድ እጩ ምሩቃን እንዲሁም የእጩ ምሩቃን ጥረት ልፋትና ድካም ውጤታማ እንዲሆን ሁለገብ ድጋፍ ስታደርጉ የቆያችሁ የዩኒቨርሲቲያችን መምህራን፣ ድጋፍ ሰጪ ሰራተኞችና የእጩ ምሩቃን ቤተሰቦች እንኳን ደስ አላችሁ። በዚህ አጋጣሚ በጥር ወር አጋማሽ ሊሰጥ የነበረው የቅድመ ምረቃ ብሔራዊ መውጫ ወይም ኤግዚት ኤግዛም ፈተና ከተቋሙ ዕቅድ ውጪ በሆነ ምክንያት ወደ የካቲት አጋማሽ በመተላለፉ
ቀደም ብሎ በተያያዘ እቅድ መሰረት በተቋሙ ውጤት ብቻ እንደቀደሙ ጊዜያት ምረቃውን ማካሄድ መገደዳችንን ማሳወቅ እወዳለሁ። ውድ እጩ ምሩቃን እና የእጩ ምሩቃን ቤተሰቦች የሰው ልጅ ህልውናው እንዲሰምርና ቁሳዊ፣ መንፈሳዊ፣ ባህላዊና ሌሎች ፍላጎቶቹ ይሟሉ ዘንድ በግብዓትነትና በመሳሪያነት ከሚጠበቅባቸው አስፈላጊ ግብዓቶችና መሳሪያዎች ውስጥ አንዱ ትምህርትና ስልጠና ነው። የሰው ልጅ ለመኖር፣ ለመሻሻል፣ ለመለወጥ፣ ለማደግና የማያቋርጡ በርካታ ፍላጎቶቹን በየጊዜው ለማሟላት ከተግባር እየተማረ ይህንኑ ተግባር በሳይንሳዊ ንድፈ ሐሳብ እያበለጸገና የበለጸገውን ንድፈ ሐሳብ መልሶ ለተሻለ ተግባር እያዋለ አሁን ካለበት ደረጃ ደርሷል። የዛሬው የእውቀት ክህሎትና ዝንባሌ እድገትና የሳይንስና ቴክኖሎጂ ስርጸት በዚህ የተግባር ንድፈ ሐሳብና ተግባር መደጋገፍ በልጽጎ የመጣ ሲሆን ይህንን መስተጋብርና ትስስር ጠንቅቀው የተረዱ ሀገሮች ንድፈ ሐሳብና ተግባር ተቀናጅተው ለሚሰጡባቸው የትምህርትና ስልጠና ተቋማት ግንባታና አገልግሎት ልዩ ትኩረት በመስጠታቸው እድገታቸውና የምጣኔ ሀብት ብልጽግናቸው የላቀ ሆኗል። ለትምህርት ሳይንስና ቴክኖሎጂ አናሳ ትኩረትና ግምት የሰጡ ሀገሮች አሁንም ድረስ በታዳጊነት ስም በኋላ ቀርነት ምድብ ውስጥ ይገኛሉ። አገራችን ኢትዮጵያ የብዙ ምዕተ ዓመታት ባለታሪክና ጥንታዊ አገር ብትሆንም በዘመናዊ ትምህርት ተደራሽነት ረገድ ያላት ውሱን እድገት ከኋላዋ ተነስተው ነፃነታቸውን የተጎናጸፉ ሀገሮች ጭምር በስልጣኔና በኢኮኖሚያዊ እድገት ተሽለው እንዲገኙ ሆኗል። ይህ ገጽታ ተለውጦ የላቀ እድገት እንዲመዘገብ ትምህርትና ስልጠና፣ ጥናትና ምርምር እንዲሁም የነዚህ ውጤት የሆነው ሳይንስና ቴክኖሎጂ ልዩ ትኩረት ተሰጥቷቸው መስፋፋት ይገባቸዋል። በዚህ በኩል የፐብሊክ ዩኒቨርሲቲዎች መስፋፋት እንደተጠበቀ የግል ተቋማት ከተደራሽነት አኳያ ያበረከቱት አስተዋጽኦ ጉልህ ሆኖ ይታያል። ቅድስት ማርያም ዩኒቨርሲቲ በዚህ እሳቤና ግንዛቤ ላይ የተመሰረተ የትምህርትና ስልጠና፣ የጥናትና ምርምርና ስርጸት፣ የማህበረሰብ አገልግሎትና የእውቀትና ቴክኖሎጂ ሽግግር ዓላማ ይዞ በመስራት ባለፉት 26 ዓመታት በርካታ ባለሙያዎችን አስተምሮና አሰልጥኖ በማውጣት ምሩቃን አገራችንን፣ ሕዝባችንን፣ ተቋሞቻቸውን በታማኝነት እንዲያገለግሉ የማብቃት ስራውን እየተወጣ ይገኛል። ውድ እጩ ምሩቃን እና የእጩ ምሩቃን ቤተሰቦች ያለፉትን ዓመታት ውጤታማ ስራዎች መሰረት አድርጎ በቀጠለው የዩኒቨርሲቲያችን የትምህርትና ስልጠና አገልግሎት በዘንድሮ ዓመት በድህረ ምረቃና በቅድመ ምረቃ መርሃ ግብሮች በተለያዩ ፕሮግራሞች ሲማሩ የቆዩ በዩኒቨርሲቲው መመዘኛዎች ትምህርታቸውን ያጠናቀቁ 89 የድህረ ምረቃ 1209 የመደበኛና ተከታታይ የቅድመ ምረቃ እንዲሁም 247 የርቀት ትምህርት ቅድመ ምረቃ እጩ ተመራቂዎች በዛሬው ቀን ለምረቃ አቅርበዋል። ከጾታ ስብጥር አንጻር ሲታይ ከድህረ ምረቃ መርሃ ግብር ምሩቃን ውስጥ 47 ማለትም 50.4% ወንዶች 46.6 ሴቶች ሲሆኑ ከቅድመ ምረቃ መርሃ ግብር መደበኛ ምሩቃን ውስጥ 461 ማለትም 38.2 ወንዶች 747 ማለትም 61.80 ሴቶች ናቸው። ይህ አሃዝ የሴት ተማሪዎች ምሩቃን ተሳትፎ በተለይም በቅድመ ምረቃ እያደገ መምጣቱን አመላካችና በሀገር አቀፍ ደረጃ ከተቀመጠው የመዳረሻ እርከን አንጻር ሲታይ ዩኒቨርሲቲያችን የላቀ ውጤት ማስመዝገቡን ማሳያ ከመሆን ባሻገር ወደፊትም ይበልጥ ትኩረት ሰጥተን እንድንሰራ የሚያበረታታን ሆኗል።
ውድ እጩ ምሩቃን እናንተን ለዛሬው የምረቃ ቀን ለማብቃት ባለፉት ዓመታት የተሰራው ስራ እንደተጠበቀ ሆኖ ዩኒቨርሲቲያችን ከትምህርት ሚኒስቴር በተሰጠው መመሪያ መሰረት የቅድመ ምረቃ መርሃ ግብር እጩ ምሩቃንን በብቃት መስኮች ኮምፒተንሲ ኤሪያስ አሰልጥኖ ለአገር አቀፉ መውጫ ፈተና ብቁ ለማድረግ በተደራጀና በተቀናጀ ሁኔታ የማብቃት ስራ አከናውነዋል። በዚህ ረገድም ባለፈው ዓመት በጥር ወርና በሰኔ ወር በተሰጡት የመውጫ ፈተናዎች ከ64% በላይ ምሩቃንን ለማሳለፍ ችለዋል። በመሆኑም በዚህ ወር አጋማሽ ለሚሰጠው የመውጫ ፈተና በብቃት እንድትዘጋጁ ድጋፍ ያደረጉላችሁን ቤተሰቦች እንዲሁም የዩኒቨርሲቲያችን መምህራንና ሰራተኞችና የአመራር አካላት ከፍተኛ ምስጋናችንን አቀርባለሁ። እዚህ ላይ መጠቀስ የሚኖርበት ቀደም ብለን እንደታዘብነው በርካታ ተማሪዎቻችን ለስራ ልምምድ በወጡባቸው የክረምት ወራት የግል ድርጅቶች በጸባያቸውና በስራቸው በመርካት ስራቸውን እንዲቀጥሉ ሲያደርጉ፣ ሌሎች ደግሞ በግላቸው በተንቀሳቃሽ ስማርት ስልክ አማካይነት የሚከናወኑ ሙያዊ የገቢ ማስገኛ ዘዴዎች በመጠቀም ራሳቸውን ችለው ቤተሰቦቻቸውን የሚረዱ በርካታ በትምህርት ላይ ያሉና በዛሬው እጩ ምሩቃን መካከልም የሚገኙ ሆኖ አግኝተናቸዋል። በመሰረቱ የዩኒቨርሲቲ ትምህርት አስፈላጊነቱ የጠለቀ አስተሳሰብን ለማዳበርና የየዕለት ክንዋኔዎችን ከብዙ አቅጣጫ በመመዘን ጥቅምና ጉዳታቸውን በአመክንዮ የመረዳት ችሎታን ከፍ ለማድረግ ነው። ይህም የሚሳካው በክፍል ውስጥ ትምህርት ብቻ ሳይሆን ከክፍል ውጪ ከሌሎች ጋር በሚደረጉ መስተጋብሮችና የንባብን ባህል አጠንክሮ በማዳበር ነው። በተማሪዎች መካከል የሚኖር የውጤት ልዩነት ጠለቅ ያለ ንባብን ከማዳበርና ካለማዳበር የሚመጣ ሊሆን እንደሚችል ይገመታል። ውድ እጩ ምሩቃን ዩኒቨርሲቲያችን በሚያካሂደው የቅድመ ምረቃና የድህረ ምረቃ ትምህርት በትጋት ሰርታችሁ ለዛሬው ዕለት የደረሳችሁ በመሆኑ በሙያዊ እውቀት ክህሎትና ባህሪያዊ ለውጥ ለሌሎች ጥሩ ተምሳሌት እንደምትሆኑ ተስፋ ተጥሎባችኋል። ይህ አርአያነት እውን የሚሆነው ሙያዊ እውቀታችሁንና ክህሎታችሁን በተግባር ላይ ስታውሉትና አገራችን በተለይ በአሁኑ ወቅት የምትፈልገውን የእኩልነት፣ የወንድማማችነት፣ የአንድነት፣ የመከባበር፣ ተቻችሎ የመኖር፣ የመተሳሰብ እና የፍቅር ስሜት አጠንክራችሁ በመገንባት የላቀ እድገት ላይ እንድትደርስ በሚደረገው ጥረት የበኩላችሁ ሚና ስትወጡ ነው። ይህን ለማሳካት ከእናንተ የሚጠበቀው ጽኑ አገራዊ ፍቅር፣ አዎንታዊና የእኩልነት አመለካከት፣ መደማመጥ፣ ቅንነት፣ በጎ አሳቢነት፣ ታታሪነት፣ ከፍተኛ የስራ ተነሳሽነትና ፍላጎት ነው። በዚህ ረገድም ትምህርታችሁ በእውቀትና በተሞክሮ ዳብሮ እንዲወጣ በብርታት በምትሰሩበት ወቅት ራዕያችሁ ብሩህ፣ ተልኳችሁም ስኬታማ ይሆናል። ይህ ከግል ጥረትና ከቡድን ስራ ጋር ሲቀናጅ ደግሞ ውጤቱ ልፋታችሁንና ጥረታችሁን የሚያካክስ ይሆናልና ቅንነትንና ጥረትን የተግባር መነሻችሁና መመሪያችሁ እንደምታደርጉ ተስፋ ተጥሎባችኋል። በመጨረሻም እንዳለፉት ምሩቃን ሁሉ የአገር አቀፍ የመውጫ ፈተና ውጤታችሁ የሚያኮራ እንደሚሆን በመተማመን እጩ ምሩቃን ለዛሬው ዕለት እንድትበቁ ያላሰለሰ ጥረት ሲያደርጉ ለቆዩት ለዩኒቨርሲቲው መምህራንና የአስተዳደር ሰራተኞች እንዲሁም ቤተሰቦቻችሁ በድጋሚ ምስጋናዬን እያቀረብኩ መጪው ጊዜ የሰላም፣ የደስታ፣ የጤናና የስኬት እንዲሆንላችሁ ያለኝን ልባዊ ምኞት በዩኒቨርሲቲው ማህበረሰብና በራሴ ስም እገልጻለሁ። አመሰግናለሁ። አቶ ተላሄን ከልብ አመሰግናለሁ። ማጨብጨብ ይቻላል። በየዓመቱ በምናደርጋቸው የምረቃ ፕሮግራሞች ላይ ለየት ያሉ
ገጠመኞች ይደርሱናል። አንዳንድ ጊዜ የትዳር ባልደረቦች በተመሳሳይ ቀን ሲመረቁ አይተናል። አባት ልጅ፣ እናት ልጅ፣ እህት ወንድም አብረው ሲመረቁ አይተናል። ለዛሬው ለየት ያለ ሌላ አጋጣሚ ያለን የአራት ተማሪዎችን ስም እጠራለሁ። በያላችሁበት ስማችሁ ሲጠራ እንድትቆሙልኝ። ኤልቤቴል ግርማ፣ አላቶን ግርማ፣ ሄቨን ገዛኸኝ፣ ሄርሜላ ገዛኸኝ። እነዚህ ስማቸውን የጠራኋቸው ልጆች እህትማማች ብቻ አይደሉም፣ መንታ ናቸው። አራቱም አንድ ክፍል አንድ ዲፓርትመንት ተማሪዎች ናቸው። በዛሬው ምረቃ ፕሮግራም ላይ በትምህርት ክፍሎቻችሁ የተዘጋጁ ካሪኩለሞች ላይ ያሉትን ትምህርቶች አጠናቃችሁ ስለጨረሳችሁ እዚህ የተገኛችሁት። አንዳንድ ጊዜ ደግሞ የምረቃ ቀን ላይ ሲደረስ ከካሪኩለም ውጪ በጣም ብዙ ነገር ተምራችሁ ጨረሳችሁ መጥታችኋል የሚል እሳቤ አለ። ለምሳሌ አድቫንስድ ዴድላይን ኔጎሽዬሽን የሚባል ኮርስ ጨረሳችኋል። አሳይመንት ተሰጥቷችሁ ከመምህራኖቻችሁ ጋር ተደራድራችሁ ቀን አሻሽላችሁ የጨረሳችሁ ስላላችሁ፣ ግሩፕ አሳይመንት ኮንፍሊክት ሪዞሉሽን የሚባል በኮርስ ያልተመደበ በዕለት ተዕለት የግሩፕ አሳይመንት ላይ የነበራችሁን መስተጋብር የከታችሁበት ሌላ ኮርስ የጨረሳችሁበት፣ የዕለት ተዕለት ሕይወታችሁ ስራ፣ ትምህርት፣ ቤተሰብን፣ ወዳጅነትን ደግሞ አስታርቃችሁ የጨረሳችሁበት አድቫንስድ ታይም ማኔጅመንት የሚባሉ ኮርሶችን አብራችሁ ጨርሳችኋል። እነዚህ ኮርሶች በትክክል ስላጠናቀቃችሁ ለራሳችሁ አንድ ያመሱ። ከዚህ በመቀጠል የዩኒቨርሲቲው ሬጅስትራር የክብር እንግዳውን እጩ ምሩቃንን እንዲመርቁልንና ከተለያዩ የትምህርት ክፍሎች ብልጫ ላገኙ ምሩቃን ልዩ የሰርተፍኬት እንዲሰጡልን የዩኒቨርሲቲውን ኤግዜክቲቭ ፕሬዚደንት እንዲጋብዟቸው አቶ ሰለሞን በቀለ ወደ ተደረጋቸው። ክቡር ዶክተር ወልደማርያም ዳዊት ወልደማርያም የጊዜ የአእምሮ ሕክምና ማዕከል መስራች፣ የዕለቱ የክብር እንግዳ፣ ውድ እጩ ምሩቃን፣ የእጩ ምሩቃን ቤተሰቦች፣ ጥሪ የተደረገላቸው እንግዶች፣ እንዲሁም የዩኒቨርሲቲው መምህራንና ሰራተኞች፣ ክቡራትና ክቡራን፣ በዛሬው ዕለት እጩ ምሩቃንን እንዲመርቁልንና በውጤታቸው ብልጫ ላገኙ የዩኒቨርሲቲው ምሩቃን ሽልማት እንዲሰጡልን የክብር እንግዳውን ሊጋብዟቸው የዩኒቨርሲቲውን ኤግዜክቲቭ ምክትል ፕሬዚደንት አቶ ተድላ እጋብዛለሁ። ክቡር ዶክተር ዳዊት ወልደማርያም በአዲስ አበባ ዩኒቨርሲቲ የጤና ሳይንስ ኮሌጅ ሳይካትሪ ዲፓርትመንት ተባባሪ ፕሮፌሰር እና የጊዜ የአእምሮ ሕክምና ማዕከል መስራች፣ ባለፉት ዓመታት በተለያዩ የትምህርት ዘርፎች ሰልጥነው ውጤታቸው ለዩኒቨርሲቲው ሬጅስትራር ቀርቦ በዩኒቨርሲቲው ሴኔት ተመርምሮና ጸድቆ በዛሬው ዕለት ለምረቃ የተዘጋጁትን እጩ ምሩቃን እንዲመርቁልንና ከፍተኛ ውጤት ላስመዘገቡ ተማሪዎች የተዘጋጀላቸውን ሽልማት እንዲሰጡልን በትህትና እጠይቃለሁ። ከዚህ ቀጥሎ ተገቢውን መስፈርት አሟልተው ውጤታቸው በዩኒቨርሲቲው ሬጅስትራር ተመርምሮና በዩኒቨርሲቲው ሴኔት ጸድቆ ለምረቃ የቀረቡትን እጩ ምሩቃን የየትምህርት ክፍል ኃላፊዎች እንዲያቀርቡ እጠይቃለሁ። በመጀመሪያ
በመደበኛ ትምህርት የቅድመ ምረቃ መርሃ ግብር የኢንፎርማቲክስ ፋክልቲ እጩ ምሩቃንን የኮምፒውተር ሳይንስ ትምህርት ክፍል ኃላፊ ዶክተር ጥበቡ ክፍሉ ያቀርቡልናል። በዘንድሮው ዓመት ከኢንፎርማቲክስ ፋካልቲ በኮምፒውተር ሳይንስ ትምህርት ክፍል ተገቢውን መስፈርት አሟልተው በመደበኛውና በተከታታይ መርሃ ግብር ትምህርታቸውን ያጠናቀቁ ምሩቃን በዲግሪ 258 ሲሆኑ ከዚህም 78 ወንዶች 180 ሴቶች ናቸው። እጩ ምሩቃን ከተቀመጣችሁበት እንድትነሱ እጠይቃለሁ። እጩ ምሩቃን መመረቃችሁን ለማመልከት መነሳነሳችሁን ከቀኝ ወደ ግራ እንድታዞሩ እጠይቃለሁ። አመሰግናለሁ። ከዚህ ቀጥሎ ከትምህርት ክፍሉ በላቀ ውጤት የተመረቁ ምሩቃንን ስም እጠራለሁ። ምሩቃን ወደ መድረኩ በመውጣት የተዘጋጀላችሁን የከፍተኛ ውጤት ማረጋገጫ ሰርተፍኬት ከክብር እንግዳው እንድትቀበሉ እጠይቃለሁ። 3.91 እጅግ ከፍተኛ ማዕረግ ናርዶስ ተዋበ ምህረት። 3.89 እጅግ ከፍተኛ ማዕረግ አማኑኤል አያሌው አራጋ። 3.85 እጅግ ከፍተኛ ማዕረግ ቅዱስ ጳውሎስ ገብረጻድቅ። አመሰግናለሁ። በመደበኛ ትምህርት የቅድመ ምረቃ መርሃ ግብር የአካውንቲንግና ፋይናንስ ፋክልቲ እጩ ምሩቃንን የፋክልቲው ዲን ዶክተር ደምሳሌ ገብርኤል ያቀርቡልናል። በዘንድሮው ዓመት ከአካውንቲንግና ፋይናንስ ፋክልቲ ተገቢውን መስፈርት አሟልተው በመደበኛና በተከታታይ መርሃ ግብር ትምህርታቸውን ያጠናቀቁ ምሩቃን በዲግሪ 357 ሲሆኑ ከእነዚህ 145 ወንዶች 212 ሴቶች ናቸው። እጩ ምሩቃን ከተቀመጣችሁበት እንድትነሱ እጠይቃለሁ። እጩ ምሩቃን መመረቃችሁን ለማመልከት መነሳሳችሁን ከቀኝ ወደ ግራ እንድታዞሩ እጠይቃለሁ። ከዚህ ቀጥሎ ከትምህርት ክፍሉ በላቀ ውጤት የተመረቁ ምሩቃንን ስም እጠራለሁ። ምሩቃን ወደ መድረኩ በመውጣት የተዘጋጀላችሁ የከፍተኛ ውጤት ማረጋገጫ ሰርተፍኬት ከክብር እንግዳው እንድትቀበሉ እጠይቃለሁ። 3.96 እጅግ ከፍተኛ ማዕረግ አፎሚያ ካሳዬ ኃይሉ። 3.93 እጅግ ከፍተኛ ማዕረግ መርያም ሀቢብ አሊ። 3.9 እጅግ ከፍተኛ ማዕረግ ሊዲያ መርን ማድረግ። 3.9 እጅግ ከፍተኛ ማዕረግ ቤቴ ሲሳይ በቀለ። አመሰግናለሁ።
የቅድመ ምረቃ መርሃ ግብር በቢዝነስና ኢኮኖሚክስ ፋክልቲ የማርኬቲንግ ማኔጅመንት ትምህርት ክፍል እጩ ምሩቃንን የትምህርት ክፍሉ ኃላፊ አቶ አቤል መስገደ ከዚህ ቀጥለው ከትምህርት ክፍሉ በላቀ ውጤት የተመረቁ ምሩቃን ስም እጠራለሁ። ምሩቃን ወደ መድረኩ በመውጣት የተዘጋጀላችሁን የከፍተኛ ውጤት ማረጋገጫ ሰርቲፊኬት ከክብረ እንግዳው እንድትቀበሉ እጠይቃለሁ። 3.94 እጅግ ከፍተኛ ማዕረግ ትንሣኤ ፍቅሬ ይልማ። በመደበኛ ትምህርት የቅድመ ምረቃ መርሃ ግብር በቢዝነስና ኢኮኖሚክስ ፋክልቲ የማኔጅመንት ትምህርት ክፍል እጩ ምሩቃንን የትምህርት ክፍሉ ኃላፊ አቶ ዘነበ ዘውዴ ያቀርቡልናል። በዘንድሮ ዓመት ከማኔጅመንት ትምህርት ክፍል ተገቢውን መስፈርት አሟልተው በመደበኛና ተከታታይ መርሃ ግብር ትምህርታቸውን ያጠናቀቁ ምሩቃን በዲግሪ 190 ሲሆኑ ከነዚህ 83 ወንዶች 107 ሴቶች ናቸው። እጩ ምሩቃን ከተቀመጣችሁበት እንድትነሱ እጠይቃለሁ። እጩ ምሩቃን መመረቃችሁን ለማመልከት መነሳሳችሁን ከቀኝ ወደ ግራ እንድታዞሩ እጠይቃለሁ። ከዚህ ቀጥሎ ከትምህርት ክፍሉ በላቀ ውጤት የተመረቁ ምሩቃንን ስም እጠራለሁ። ምሩቃን ወደ መድረኩ በመውጣት የተዘጋጀላችሁን ከፍተኛ ውጤት ማረጋገጫ ሰርቲፊኬት ከክብር እንግዳ እንድትቀበሉ እጠይቃለሁ። 3.95 እጅግ ከፍተኛ ማዕረግ ፍቅርተ ጌታሁን ገይቶ። እጅግ ከፍተኛ ማዕረግ ጤናዬ ኃይለ አደሮ። $3.89
አመሰግናለሁ። በመደበኛ ትምህርት የቅድመ ምረቃ መርሃ ግብር በቢዝነስና ኢኮኖሚክስ ፋክልቲ የቱሪዝም ኤንድ ሆስፒታሊቲ ማኔጅመንት ትምህርት ክፍል እጩ ምሩቃንን የትምህርት ክፍል ኃላፊ ወይዘሮ ዮርዳኖስ ወልዴ ያቀርቡልናል። በዘንድሮ ዓመት ከቱሪዝም ኤንድ ሆስፒታሊቲ ማኔጅመንት ትምህርት ክፍል ተገቢውን መስመር አሟልተው በመደበኛ መርሃ ግብር ትምህርታቸውን ያጠናቀቁ ምሩቃን በዲግሪ 12 ሲሆኑ ከእነዚህም 8ቱ ወንዶች 4ቱ ደግሞ ሴቶች ናቸው። እጩ ምሩቃን ከተመረቃችሁበት እንድትነሱ እጠይቃለሁ። እጩ ምሩቃን መመረቃችሁን ለማመልከት መነሳሳችሁ ከቀኝ ወደ ግራ እንድታዞሩ እጠይቃለሁ። አመሰግናለሁ። ከዚህ ቀጥሎ ከትምህርት ክፍሉ በላቀ ውጤት የተመረቁ ምሩቃን ስም እጠራለሁ። ምሩቃን ወደ መድረክ በመምጣት የተዘጋጀውን ከፍተኛ ውጤት ማረጋገጫ ሰርተፊኬት ከክብር እንግዳው እንድትቀበሉ እጠይቃለሁ። 3.87 እጅግ ከፍተኛ ማዕረግ በማምጣት መሳይ ዳምጠው ፍቅሬ 3.66 እጅግ ከፍተኛ ማዕረግ በማምጣት ዮናታን ይምራል 3.62 እጅግ ከፍተኛ ማዕረግ በማምጣት አማኑኤል ቢኒያም አያሌው 3 በርቀት ትምህርት የቅድመ ምረቃ መርሃ ግብር እጩ ምሩቃንን እንዲያቀርቡልን የኮሌጁን ተባባሪ ምክትል ፕሬዝዳንት አቶ ባህሩ ታምሩን ጋብዛለሁ። በዘንድሮ ዓመት በተለያዩ የትምህርት መስኮች ተገቢውን መስፈርት አሟልተው በርቀት መርሃ ግብር ትምህርታቸውን ያጠናቀቁ ምሩቃን በዲግሪ 247 ሲሆኑ ከእነዚህም 132 ወንዶች 115 ሴቶች ናቸው። እጩ ምሩቃን ከተቀመጣችሁበት እንድትነሱ ጠይቃለሁ። እጩ ምሩቃን መመረቃችሁን ለማመልከት መነሳነሳችሁን ከቀኝ ወደ ግራ እንድታዞሩ ጠይቃለሁ። ምሩቃን መቀመጥ ትችላላችሁ። በኦፕንና ርቀት ትምህርት ኮሌጅ በላቀ ውጤት የተመረቁ ምሩቃንን ስም እጠራለሁ። ምሩቃን ወደ መድረኩ በመውጣት የተዘጋጀላችሁን የከፍተኛ ውጤት ማረጋገጫ ሰርተፊኬት ከክብር እንግዳው እንድትቀበሉ ጠይቃለሁ። 3.73 ከፍተኛ ማዕረግ ሰናይ ኤልያስ ነጋሳ 3.71 በከፍተኛ ማዕረግ ይዲዲያ እድሉ ሚራ 3.61 በከፍተኛ ማዕረግ ከፍ ያለው ሞላ መከተ 3.53 በከፍተኛ ማዕረግ ቴዎድሮስ ሽባባው ወንዴ
በማዕረግ ጽዮን ፍቃዱ ሹፍራጋ 3.32 በማዕረግ ኤደን ተስፋዬ ጌትዬ አመሰግናለሁ። በመደበኛ ትምህርት ድህረ ምረቃ መርሃ ግብር የኢንስቲትዩት ኦፍ ቢዝነስ ኤንድ ዴቨሎፕመንት ስተዲስ እጩ ምሩቃንን እንዲያቀርቡልን የኢንስቲትዩቱን ዲን ዶክተር ሞሲሳ ገደዳ እጋብዛለሁ። በዘንድሮ ዓመት ከድህረ ምረቃ ቢዝነስና ልማት ኢንስቲትዩት ተገቢውን መስፈርት አሟልቶ በመደበኛ መርሃ ግብር ትምህርታቸውን ያጠናቀቁ ምሩቃን በማስተርስ ኦፍ ቢዝነስ አድሚኒስትሬሽን 40 በማስተርስ ኦፍ ቢዝነስ አድሚኒስትሬሽን አካውንቲንግ እና ፋይናንስ 4 በማስተርስ ኦፍ ማርኬቲንግ ማኔጅመንት 1 በማስተርስ ኦፍ ፕሮጀክት ማኔጅመንት 30 በማስተርስ ኦፍ ዴቨሎፕመንት ማኔጅመንት 1 እንዲሁም በማስተርስ ኦፍ ሶሻል ወርክ 3 በድምሩ 79 ናቸው። እጩ ምሩቃን ከተቀመጣችሁበት እንድትነሱ ጠይቃለሁ። በተሰማራችሁበት የስልጠና መስክ የሚጠበቅባችሁ መስፈርት አሟልታችሁ ለዚህ ልዩ የምረቃ ቀን በመድረሳችሁ የተሰማንን ደስታ በዩኒቨርሲቲ ማህበረሰብ ስም ሲገልጽ ላቅ ያለ ኩራት ይሰማኛል። በድጋሚ እንኳን ደስ አላችሁ። ምሩቃን መቀመጥ ትችላላችሁ። ከዚህ ቀጥሎ በየትምህርት ክፍሎቻቸው የላቀ ውጤት ያመጡ ምሩቃን የትምህርት ክፍሎቻቸውን በመወከል ወደ መድረክ ወጥተው የተዘጋጀላቸውን ሰርተፊኬት ከክብር እንግዳው እንዲቀበሉ እጠይቃለሁ። አመሰግናለሁ። ህሊና አስፎ አለሙ አካውንቲንግ ኤንድ ፋይናንስ ቶለሳ ገመዳ ቢዝነስ አድሚኒስትሬሽን ሰለሞን ሉሉ ቢዝነስ አድሚኒስትሬሽን ብርሃኑ አየነው ታዬ ቢዝነስ አድሚኒስትሬሽን Ratu Business Administration. Daraje Ayano Taggese Business Administration. Yo Kajone Atrash Business Administration. Paragraph Yusuf Business Administration.
መላኩ ቢዝነስ አድሚኒስትሬሽን፣ አብዱል ጀሊል አህመድ ሐምዛ ፕሮጀክት ማኔጅመንት፣ ማርያ ታምራት በቀለ ፕሮጀክት ማኔጅመንት፣ ናትናኤል ደረጀ ጸጋዬ ፕሮጀክት ማኔጅመንት፣ ትዝታ ጫላ ገመቹ ሶሻል ወርክ፣ ጽጌረዳ አስፋው በቀለ ሶሻል ወርክ፣ አና ምድሩ ታደለ ማርኬቲንግ ማኔጅመንት፣ አመሰግናለሁ። በመደበኛ ትምህርት ድህረ ምረቃ መርሃ ግብር የኢንፎርማቲክስ ፋክልቲ እጩ ምሩቃንን የፋክልቲው ዲን ዶክተር አንባን ተሙሉ ያቀርቡናል። በዘንድሮ ዓመት ከድህረ ምረቃ ኢንፎርማቲክስ ፋክልቲ ተገቢውን መስፈርት አሟልተው ትምህርታቸውን ያጠናቀቁ ምሩቃን በኮምፒውተር ሳይንስ የማስተርስ ፕሮግራም 10 ናቸው። እጩ ምሩቃን ከተቀመጣችሁበት እንድትነሱ ጠይቃለሁ። ምሩቃን በየተሰማራችሁበት የስልጠና መስክ የሚጠበቅባችሁን መስፈርት አሟልታችሁ ለዚህ ልዩ የምረቃ ቀን በመድረሳችሁ የተሰማን ደስታ በዩኒቨርሲቲ ማህበረሰብ ስም ስገልጽ ላቅ ያለ ኩራት ይሰማኛል። በድጋሜ እንኳን ደስ አላችሁ። ከዚህ ቀጥሎ ከትምህርት ክፍሉ የላቀ ውጤት ያመጡ ምሩቃን ወደ መድረኩ ወጥተው የተዘጋጀላቸውን ሰርቲፊኬት ከክብር እንግዳው እንዲቀበሉ ጠይቃለሁ። ሳሙኤል አበራ፣ አረጋ ገብሬ፣ ሀብታሙ መረሳ። አመሰግናለሁ። አመሰግናለሁ። መቀመጥ ትችላላችሁ። ቅድም የምረቃ መርሃ ግብሩ በሚካሄድበት ሰዓት በተለይ የሁለተኛ ዲግሪ ተመራቂዎች ተነስተው ተመርቃችኋል፣ አረፍ አረፍ በሉ ሲባል ብዙዎቹ ግራ ገብቷቸው ነበር። እኛ መነሳነስ አናዞርም እንዴ ስላሉ አንዴ የቅድመ መደበኛ ፕሮግራም ላይ መነሳነስ ተዞረ፣ ከዛ በኋላ አይመለስ። ስለዚህ በዛው መቀጠል ስለሆነ ነው። እስካሁን ሁላችንም እናንተን ስናስተዋውቅ እጩ ምሩቃን እያለ ነበር ስናስተዋውቅ የነበረው። አሁን በግላጭ ምሩቃን እንኳን ደስ ያላችሁ። ቤተሰቦችን እንኳን ደስ አላችሁ። አንድ የእንኳን ደስ ያላችሁ ሙዚቃ ቪዲዮ ከዛ ጋር ያስተላለፍልንና ከመጀመሩ በፊት ግን አንዴ ሁላችሁን እንዳስነሳችሁ ለተመጣችሁበት ሁላችሁም ወደ ጎናችሁ ወዳሉ ጓደኞቻችሁ ዞር በማለት እንኳን ደስ ያላችሁ። ወደኋላ ብቻ ከዚህ የቀጠሉትን እንግዲህ ቤትም ስትደርሱ ስለምታደርጉት ብለን ነው። በሰላም እዚህ ስላደረሰን ግን ሁላችንም ማመስገን ስለሚገባ አንዴ ጆሮአችንን እስኪያምን ድረስ ሲናቸው
በጣም አመሰግናለሁ። ከዚህ በመቀጠል የዩኒቨርሲቲው ቺፍ ሬጅስትራር ከየትምህርት ክፍሉ የደረጃ ብልጫ ላገኙ ምሩቃን ልዩ የዋንጫ ሽልማታቸውን እንዲያቀርቡ የፋክልቲ ዲኖችን እንዲጋብዙ ወደ መድረክ ጋብዛለሁ። ክቡር ዶክተር ዳዊት ወንድማገኝ የጊዜያዊ ሕክምና ማዕከል መስራች፣ የዕለቱ የክብር እንግዳ፣ ውድ እጩ ምሩቃን፣ የእጩ ምሩቃን ቤተሰቦች፣ ጥሪ የተደረገላችሁ እንግዶች፣ እንዲሁም የዩኒቨርሲቲው መምህራንና ሰራተኞች፣ ክቡራትና ክቡራን፣ በዛሬው ዕለት ከየትምህርት ክፍሉ የላቀ ውጤት ላስመዘገቡ ምሩቃን የክብር እንግዳው ዋንጫና ሜዳሊያ እንዲሰጡልን የክብር እንግዳውን እንዲጋብዟቸው የዩኒቨርሲቲውን ኤግዚኪቲቭ ምክትል ፕሬዚደንት አቶ ተድላይ ጋብዛለሁ። ክቡር ዶክተር ዳዊት ወንድማገኝ በአዲስ አበባ ዩኒቨርሲቲ የጤና ሳይንስ ኮሌጅ ሳይካትሪ ዲፓርትመንት ተባባሪ ፕሮፌሰር እና የጊዜ የአእምሮ ሕክምና ማዕከል መስራች፣ ባለፉት ዓመታት በተለያዩ የትምህርት ዘርፎች ሰልጥነው ውጤታቸው ለዩኒቨርሲቲው ሬጅስትራር ቀርቦ በዩኒቨርሲቲው ሴኔት ተመርምሮና ጸድቆ በዛሬው ዕለት ከተመረቁት ምሩቃን መካከል በየደረጃው ከየትምህርት ዘርፉ የላቀ ውጤት ላስመዘገቡ ምሩቃን ዋንጫና ሜዳሊያ እንዲሰጡልን በትህትና እጠይቃለሁ። አመሰግናለሁ። ከዚህ ቀጥሎ የቅድስት ማርያም ዩኒቨርሲቲ ፋክልቲ ዲኖች በውጤታቸው ብልጫ ያገኙ ምሩቃንን ለዋንጫ ሽልማት እንዲያቀርቡ እጋብዛለሁ። በመጀመሪያም የኢንፎርማቲክስ ፋክልቲ ዲን ዶክተር ጥበቡ የምሩቃን ቤተሰቦች፣ ጥሪ የተደረገላችሁ እንግዶች፣ የዩኒቨርሲቲው መምህራንና ሰራተኞች፣ ከዚህ ቀጥሎ በመደበኛ ትምህርት መርሃ ግብር ከኢንፎርማቲክስ ፋካልቲ የላቀ ውጤት ያመጣችሁን ምሩቅ እጠራለሁ። ምሩቋ ወደ መድረክ በመምጣት የተዘጋጀላትን ዋንጫ በክብር እንግዳው እንድትቀበል እጠይቃለሁ። 3.9 እጅግ ከፍተኛ ማዕረግ ናርዶስ ተዋበ ምህረት በመቀጠል የአካውንቲንግና ፋይናንስ ፋክልቲ ዲን ዶክተር ደምስ ገብርኤል ያቀርባል። ውድ ምሩቃን፣ የምሩቃን ቤተሰቦች፣ ጥሪ የተደረገላችሁ እንግዶች፣ የዩኒቨርሲቲ መምህራንና ሰራተኞች፣ ከዚህ ቀጥሎ በመደበኛ ትምህርት መርሃ ግብር ከአካውንቲንግና ፋይናንስ ፋክልቲ የላቀ ውጤት ያመጣችሁ ምሩቃንን እጠራለሁ። ምሩቋ ወደ መድረክ በመውጣት የተዘጋጀላትን ዋንጫ ከክብር እንግዳው እንድትቀበል እጠይቃለሁ። 3.96 እጅግ ከፍተኛ ማዕረግ አፎሚያ ካሳያ
ኢኮኖሚክስ ፋክልቲ ዲን አቶ ፈጠነ ሽመልስ ያቀርባሉ። ውድ ምሩቃን፣ የምሩቃን ቤተሰቦች፣ ጥሪ የተደረገላችሁ እንግዶች፣ የዩኒቨርሲቲው መምህራንና ሰራተኞች፣ ከዚህ ቀጥሎ በመደበኛ ትምህርት መርሃ ግብር ከቢዝነስ እና ኢኮኖሚክስ ፋካልቲ የላቀ ውጤት ያመጡ ምሩቃንን ስም እጠራለሁ። ምሩቃን ወደ መድረኩ በመውጣት የተዘጋጀላችሁን ዋንጫ ከክብር እንግዳው እንድትቀበሉ እጠይቃለሁ። ከማኔጅመንት ትምህርት ክፍል ከአጠቃላይ ውጤት 3.95 በማምጣት በእጅግ ከፍተኛ ማዕረግ ፍቅርተ ጌታሁን፣ ከማርኬቲንግ ማኔጅመንት ትምህርት ክፍል 3.94 በማምጣት እጅግ ከፍተኛ ማዕረግ ትንሣኤ ፍሬ፣ ከቱሪዝም ኤንድ ሆስፒታሊቲ ማኔጅመንት 3.87 በማምጣት እጅግ ከፍተኛ ማዕረግ መሳይ ዳምጠው፣ አመሰግናለሁ። ከዚህ ቀጥሎ የቅድስት ማርያም ዩኒቨርሲቲ አካዳሚክ ምክትል ፕሬዚደንት ዶክተር ማናያ ደላ በዩኒቨርሲቲው የቅድመ ምረቃ መርሃ ግብር የላቀ ውጤት በማስመዝገብ የሜዳሊያ ተሸላሚ የሆነችው ምሩቅ ከክቡር እንግዳው እጅ ሜዳሊያዋን እንድትቀበል ያቀርባል። ባለስልጣናችሁ ክቡር ዶክተር ዳዊት ማጌ የጊዜ የአእምሮ ሕክምና ማዕከል መስራች፣ የዕለቱ እንግዳ፣ ውድ ምሩቃን፣ የምሩቃን ቤተሰቦች፣ ጥሪ የተደረገላችሁ እንግዶች፣ እንዲሁም የዩኒቨርሲቲው መምህራንና የአስተዳደር ሰራተኞች፣ ክቡራንና ክቡራት፣ ከዚህ ቀጥሎ በአጠቃላይ የትምህርት ክፍሎች በውጤት ብልጫ ያመጣችውን ምሩቅ የክብር እንግዳው ሜዳሊያ ሽልማት እንዲሰጡልን በማክበር እጠራለሁ። ምሩቋ ወደ መድረክ በመምጣት የተዘጋጀላትን ሜዳሊያ ከክብር እንግዳው እንድትቀበል እጠይቃለሁ። ከአካውንቲንግ ትምህርት ክፍል 3.96 በማምጣት እጅግ ከፍተኛ
አሳዝኖኛል እያለቻችሁ ነው። ስለዚህ በሙዚቃ እረፍት እናድርግና ልክ እናንተ እንደዚህ ተቀምጣችሁ እንደተመረቃችሁት የዚሁ ዩኒቨርሲቲ የቀድሞ ተማሪ የነበረ የአንድ ሰው ሙዚቃ ይለቀልናል። Shagalam shagitu Amaji mo Taukyalle shalang chanagam lalitu Ataini mo Sarganya malsanya mono yadara ከዚህ በመቀጠል የዩኒቨርሲቲ ኤግዜክቲቭ ምክትል ፕሬዚደንት የክብር እንግዳው ምሩቃን የመዝጊያ ንግግር እንዲያቀርቡ ከመጋበዜ በፊት የክብር እንግዳውን የተወሰነ የህይወት ታሪክ ይገራሉ። ዶክተር ዳዊት ወንድማገኝ እንደው መድረክ ላይ ምን ብል ደስ ይልሃል ብዬ ጠየቁት። ይሄ ምን ነገር እንዳትላል እንደሱ ግን አይደለም። ዶክተር ዳዊት ወንድማገኝ በዘመናችን ካሉ የአደባባይ ምሁሮች በዋናነት የሚጠቀስ ነው። ብዙዎቻችን ጋር የተዋወቀው ቅድም እንደጠቀስኩላችሁ በጻፏቸው 2 መጽሐፎች አለመኖር፣ ከዛ በመቀጠል ደግሞ አለማወቅ በሚሉት ነው። ብዙዎቻችን ግን የማናውቀው እነዚህ 2 መጽሐፍቶች ገበያ ከመውጣታቸው በፊት የግጥም መድብል አሳትሞ ራሱ በነፃ ለሰው በእጅ ሰጥቷል። ምናልባትም ከተማሪው የትምህርት ጎን ለጎን ሌሎች ነገሮችን ክህሎቶቻችንን እንድንፈትሽ እንድናይ ምክንያት ይሆናል ብዬ ተስፋ አደርጋለሁ። ዶክተር ዳዊት ወንድማገኝ በጤና ሳይንስ ኮሌጅ በአዲስ አበባ ዩኒቨርሲቲ ቺፍ ኤግዜክቲቭ ዳይሬክተር ሆኖ አገልግሏል። ከዛም ባለፈ የአዲስ አበባ ዩኒቨርሲቲ የጤና ሳይንስ ትምህርት ቫይስ ፕሬዚደንት፣ የሳይካትሪ ዲፓርትመንት ኃላፊ፣ በአሁኑ ሰዓት ደግሞ በአዲስ አበባ ዩኒቨርሲቲ የሳይካትሪ ዲፓርትመንት አሶሲየት ፕሮፌሰር ነው። ያማክራል፣ የተለያዩ ድጋፎችን ይሰጣል። ይሄን የሚሰጠውን አገልግሎት ደግሞ ይበልጥ አስቦ ለመስጠት ከወዳጆቹ ጋር በመሆን ጊዜ የሳይካትሪ ሴንተር በሚል ላለፉት 1 ዓመት ከ8 ወር አካባቢ እየሰራ ይገኛል። በክሊኒካል ሄልዝ ሲስተም በዓለም አቀፍ ደረጃ የተመሰከረለት መሪ ነው። በተለይ ደግሞ ከአእምሮ ጤና ጋር በተገኘ የሚፈጠረውን ስቲግማ ለመቀነስ ከፍተኛ ተጽዕኖ ከሚያደርሱ ሰዎች መካከል ነው። ሲናገር አንደበተ ርቱዕ ነው። ምናልባት በሸገር ኤፍኤም የጨዋታ እንግዳ ፕሮግራም ከዓመታት በፊት ለ7 ሳምንታት የዘለቀ ኢንተርቪውን ሰምታችሁ ከሆነ በቅርቡ ደግሞ በ3 ዙር በደጃፍ ፖድካስት ላይ ቀርቦ የተናገረ ነው። የአንደበተ ርቱዕነቱ ምናልባት መነሻው ልጅ እያለ 1ኛ ክፍል እያለ እናቱ አመም አድርጓቸው በተኙበት አንድ መጽሐፍ አንብቦላቸዋል። እፎይታ የሚባል መጽሐፍ በእንግሊዝኛው The Count of Monte Cristo የሚባለው። ዶክተር ዳዊት 2 መጽሐፎች ሊወጡ ደጅ ላይ ያሉ አሉት። በጉጉት ቀናቸውን የምንጠብቅ
ከፖድካስቱም ከኢንተርቪው ባገኘሁት አንደኛው አለመማር የሚል ነው። ሁለተኛው ደግሞ አልቦ ነገር ሕይወታችንን የምናይበት በጣም ብዙ የስነ ልቦና ጥያቄዎችን የሚመልስ መጽሐፍ ነው። ከዚህ በመቀጠል ለእናንተ የሕይወት መልእክት እንዲሰጡልን የክብር እንግዳውን እንዲጋብዙ የዩኒቨርሲቲውን ኤግዜክቲቭ ምክትል ፕሬዚደንት አቶ ተክላሄ ወደ መድረክ ጋብዛለን። ክቡር ዶክተር ዳዊት ወንድማገኝ በአዲስ አበባ ዩኒቨርሲቲ የጤና ሳይንስ ኮሌጅ ሳይካትሪ ዲፓርትመንት ተባባሪ ፕሮፌሰር እና የጊዜ የአእምሮ ሕክምና ማዕከል መስራች፣ ባለፉት ዓመታት በተለያዩ የትምህርት ዘርፎች ሰልጥነው ውጤታቸው ለዩኒቨርሲቲው ሬጅስትራር ቀርቦ በዩኒቨርሲቲው ሴኔት ተመርምሮና ጸድቆ በዛሬው ዕለት ለተመረቁት ምሩቃን ንግግር እንዲያደርጉልንና የሕይወትና የሥራ መመሪያ እንዲሰጡልን በማክበር እጠይቃለሁ። አመሰግናለሁ። ከተፈቀደልኝ ቀደም ሲል መቅደላ እንድትነሱ አንድ ጊዜ ሁላችሁም ተነሱ ብሎ እርስ በርሳችሁ እንኳን ደስ አላችሁ ተባባሉ ብሎ ነበርና ተነሱ ማለት የመቅደላ ብቻ መብት ስላልመሰለኝ እኔም አንድ ጊዜ እንድትነሱ ጠይቃችኋለሁ። በቆማችሁበት ፊታችሁን ወደ ኋላችሁ አድርጋችሁ ወላጆቻችሁን እንኳን ደስ አላችሁ ማለት ነው። ወደዚህ ደግሞ ተመልሳችሁ መምህራኖቻችሁንና የሴኔቱን አባላት እንኳን ደስ አላችሁ። እሺ፣ አመሰግናለሁ። እንዲህ ባለቀን ንግግር ማድረግ በጣም አስቸጋሪ ነው። ምክንያቱም የብዙዎቻችሁ መንፈስ በተገቢው ሁኔታ ከፍ ያለና ደስታን የሚያጣጥሙበት ስለሆነ በደስታ ሰዓት ቁም ነገር የሚመስል ነገር መናገር፣ እሱን ተናግሮ ደግሞ በደስታ ውስጥ ያሉ ሰዎች ለዛ ትኩረት ይሰጣሉ ብሎ መገመት አዳጋች ስለሆነ በጣም ቁም ነገር ያልበዛበት ግን ደግሞ ትንሽም ቁም ነገር የሆነ አጠር ያለ አንድ 15 ፔጅ ፊትና ኋላ ጽሑፍ ስላለኝ እሱን አለፍ አለፍ እያልኩ ለማየት እሞክራለሁ። የቅድስት ማርያም ዩኒቨርሲቲ ኤክስኪዩቲቭ ምክትል ፕሬዚዳንት፣ የሴኔት አባላት፣ ዲኖች፣ መምህራንና አስተዳደር ሰራተኞች ሁላችሁም እዚህ ተገኝቼ በክብር እንግድነት ምሩቃኑን እንድመርቅ ላሰጣችሁኝ እድል በጣም አብዝቼ አመሰግናችኋለሁ። እግዚአብሔር ይስጥልኝ። የስኬት መንገዱ መተባበር፣ መተማመንና ለጋራ ዓላማ በአንድነት መቆም መሆኑ ይታወቃል። በመሆኑም የዩኒቨርሲቲው አመራርና ማህበረሰብ በማቀድ በማለም በመተግበርና በርካታ ውጣ ውረዶችን በማለፍ በድጋሚ በየዓመቱ ለዚህ ስኬት በመድረሳችሁ እንኳን ደስ ያላችሁ። በመቀጠል ወላጆች ለልጆቻችሁ ያላችሁን መልካም ምኞትና ተስፋ በትምህርት መንገድ ላይ በማኖር ለራሳችሁ ከገጠማችሁ እድል በላይ ለልጆቻችሁ ለመስጠት ባላችሁ ጽኑ እምነት ሀብታችሁን፣ ጊዜያችሁን፣ ልጅነታችሁንና የአፍላነት ላብ ውጤታችሁን ሁሉ ለልጆቻችሁ የወደፊት ሕይወት መልካምነት በመለገስ ለልጃችሁ ስኬት መብሰሪያ ቀን ለመድረሳችሁ እንኳን ደስ ያላችሁ። በመቀጠልም ምሩቃን በተለያየ ምክንያት አንዳንዶቻችሁ በፍላጎት፣ አንዳንዶቻችሁ የቤተሰቦቻችሁ ፍላጎት፣ አንዳንዶቻችሁ መማር ቀጥሎ የሚደረግ ነገር ስለሆነ በትምህርት መንገድ መሄድን መርጣችሁ
አጭር ለማይባል ጊዜ በትጋትና ጥረት የጀመራችሁትን ለመጨረስ አስፈላጊውን ሁሉ በመፈጸም ለዚህ የደስታችሁ ቀን ስለደረሳችሁ እንኳን ደስ ያላችሁ። በዩኒቨርሲቲ ቆይታችሁ በጣም ብዙ ከትምህርት ዘርፍ ጋር የተያያዙ እውቀት፣ ክህሎትና አመለካከት መቅሰማችሁ የተጠበቀ ሆኖ አንድ ሰው በዩኒቨርሲቲ ቆይታ ማሳካት ያለበት ትልቅ ቁም ነገር ጀምሮ የመጨረስ ብቃትን ማረጋገጥ ነው። ይሄን በተሟላ ሁኔታ አሳክታችኋል። በስራ ዓለም የሚቀጥሯችሁ ሰዎች የሚቀጥሯችሁ በአብዛኛው ስለተማራችሁት ትምህርት ሳይሆን ስላሳያችሁት ስነ ስርዓት ስለሆነ ጀምሮ መጨረስ ትልቅ ከዩኒቨርሲቲ በመውጣት የምናገኘው ችሎታ ነው። የዚህ ችሎታ ባለቤቶች ናችሁ። ይህ ስኬት በሰርተፍኬታችሁ ላይ እንደተገለጸው የሙሉ ክብር፣ የሙሉ ጥቅምና የሙሉ ግዴታ ማረጋገጫ ነው። በመሆኑም መመረቅ በትምህርት ላይ ከቆያችሁበት ጊዜ የተለየ ኃላፊነትን የመቀበያ መጀመሪያ ነው። በሕይወታችሁ የሆነውና የሚሆነው ሁሉ የጊዜና ቦታ ስብጥር ውጤት ስለሆነ የተመረቃችሁበት ጊዜ እና ዘመን እንዲሁም ቦታ ከዚህ በኋላ በምትሆኑትና ልትሆኑ በምትችሉት ገጠመኞች ላይ የራሱ ተጽዕኖና አሻራ ይኖረዋል። አሁን ያለንበት ዘመን ከዓለም ሁለንተናዊ አወቃቀር ጀምሮ እስከ ሰፈርና ቤት አደረጃጀት የዘለቀ አለመረጋጋትና የእርግጠኝነት መጥፋት መገለጫዎች ያሉበት ዘመን ነው። ከዚህ ቀደም በዓለምም ሆነ በሀገራችን ትክክለኛ አስተሳሰብ፣ መርህ እና አኗኗር ነው ብለን የተቀበልነው ሁሉ ለመከተል በሚያስቸግር ሁኔታና ፍጥነት እየተቀየረ በመሆኑ መኖሩን ለመጨበጥ የሚያዳግት ግራ መጋባት የበዛበት ይሆናል። በዚህ አዲስ ዓለም አካሄድ ለውጥ ውስጥ እየተቀየሩ ከመጡ እሳቤዎች መካከል ትምህርትና የትምህርት አስፈላጊነትን መጠየቅ፣ በተለይም የከፍተኛ ትምህርት አስፈላጊነትና ጥቅምን መገዳደር ዋነኛው ነው። በመሆኑ በአሁኑ ዘመን የትምህርትን አስፈላጊነት መተቸት የአዋቂነት ሁሉ መስፈሪያ የሆነ መጥቷል። ልክ ነው። ሁሉም ሰው በትምህርት መስመር መሄድ የለበትም፣ አይጠበቅበትም። ስኬት እንደ ትርጓሜው በብዙ መንገድ ይደረስበታል። የሰለጠነ ማህበረሰብ ግን ያለ ትምህርት እና የተማረ ትውልድ አይገነባም። በምንም ሁኔታና ምክንያት ይህንን ኃላፊነት መዘንጋት አይቻልም። ምክንያቱም አሁንም ቢሆን ትምህርት ብቸኛው የነፃነት መንገድ ነው። ከትምህርት ውጭ የነፃነት ስሜትና መንፈስ ያለው ማህበረሰብን መገንባት የማይታደል ነው። ለራሳችሁ እስኪገባችሁ ድረስ እያንዳንዳችሁ ዛሬ ምርቃታችሁ ሆኖ ነገ ውስጣችሁ ከዚህ ቀደም በማታውቁት መልክ ይለወጣል። ያላችሁ በራስ የመተማመን ስሜት ከዛሬው በተለየ መንገድ ይገዝፋል። የምትችሉት ነገር እንዳለ ይሰማችኋል። ነፃነት ማለት ይህ ነው። ማድረግ የምችለው መፈጸም የምችለው ጉዳይ አለ ማለትና ማመን ነው። ነፃነት መቻልን ማመን ነው። ከትምህርት የሚመጣ ነፃነት በድፍረት ብቻ የሚገኝ ደግሞ አይደለም። በመመረቃችሁ ያገኛችሁትን የነፃነት ስሜት በቀላሉ እንዳታጡ መጠንቀቅ ይኖርባቸዋል። ምክንያቱም ገና ከዛሬው የሚጠብቃችሁ ጥያቄና መልስ እንደምትገምቱት ከእንኳን ደስ አላችሁ በዘለለ ያሳለፋችሁትን ጊዜና ጥረት የሚተች የመሆን እድሉ ከፍተኛ ነው። መማር ምን ዋጋ አለው? የሥራ እጥረት በጣም አለ። የተማሩ ሰዎች የት ደረሱ?
እንደውም አጥፊዎቹ እነሱ ናቸው፣ ፈሪዎች ናቸው፣ ህዝብ ሲበደል የት አሉ የመሳሰሉ ጥያቄዎች ወደ እናንተ መስፈንጠር ይጀምራሉ። ይህ በቀላሉ ራስን ወደ መጠራጠር ስለሚገፋ የነፃነት ስሜትን ይጎዳል። ቀብረም ብዬ እንዳልኩት የምንኖረው በጊዜና ቦታ ስብጥር ውስጥ ነው። የምንኖርበት ቦታ ሀገራችን በጣም ብዙ መልካምና እኩል ለእኩል በጣም ብዙ ችግር የሞላባት ቦታ ናት። ግን የኛ ናት። ብዙ ችግር ማለት ብዙ መፍትሄ የመፍጠርና የማበጀት አጋጣሚ ማለትም ነው። ለዚህ ደግሞ በነፃነት የሚያስቡ የተማሩ ሰዎች ያስፈልጋሉ። ከዋክብትን ለማየት ጨለማ ግድ እንደሆነ ሁሉ ሀገራችን ካለባት የተማረ ሰው እጥረት አንጻር እናንተ እንደዚያ ናችሁ። በጨለማ ሰማይ ላይ ጣል ጣል ያላችሁ ከዋክብት። ይህንን ኃላፊነት በነፃነት ለመቀበል ግን ሊጠልፏችሁ ከሚችሉ ብዙ የተማሩ ሰዎችን ጠልፈው ካስቀሩ ወጥመዶች ራሳችሁን መጠበቅ ግድ ይላል። እኒህ ወጥመዶች ብዙ ቢሆኑ በምርቃታችሁ ቀን በቁም ነገር ላለማድከም ስል ጥቂቱን ብቻ እጠቅሳለሁ። አንደኛ ወጥመድ፣ በቋት የማሰብ ወጥመድ። በትምህርት ቤት የተማራችኋቸው ትምህርት አይነቶች የተለያየ ስያሜና አደረጃጀት ስላላቸው ወደ ስራ መስክ ስትገቡ ይህ ለአሰራር ሲባል የተደራጀ አወቃቀር ከእውነታው ዓለም ጋር በእጅጉ የተራራቀ ሆኖ ታገኙታላችሁ። ይህ የሚፈጥረው ግራ መጋባትና ድንጋጤ ወደ ራሳችሁ ቋት እንድታፈገፍጉና እንድትሸሹ ይገፋችኋል። በአንጻሩ ደግሞ የእውነታው ዓለም ከትምህርት ውጪ ባለው አወቃቀር የተፈጠሩ ቋቶች፣ የልዩነት ቋቶች ሊቀበሏችሁ አፋቸውን ከፍተው ይጠብቋችኋል። ከተማረ ሰው የሚጠበቀው ይህን የቋት ወጥመድ አውቆ ተዘጋጅቶ ሲሆን ሌሎች እንዳይወድቁበት መከላከል፣ ካልሆነ ደግሞ ቢያንስ ራስን የመጠበቅ ነው። በየትኛውም ቦታ በየትኛውም መስክ ለብቻ ቆሞ መኖር ስለማይቻል ከሚመስሉን ጋር ብቻ መስራትና መሆኑን ስለማያዛልቅ ለራሳችሁ በአንድ ቋት ውስጥ ከመውደቅ የመጠበቅ ኃላፊነት አለባችሁ። ሁለተኛ ወጥመድ፣ ሳይጀምሩ መድረስ። ኢትዮጵያዊ ባለቅኔ ደበበ ሰይፉ አንድ አጭር የስንኝ አለው። የጥበብ ስብራት ታላቁ ጽልመት፣ ሳይጀምሩ መድረስ ሳይደርሱ መቅረት። ሕይወት አጭርም ረጅምም ነው። ወጣቶች ስለሆናችሁ ጊዜ የሚሰጣችሁን ጥቅም በአግባቡ መረዳት አለባችሁ። በጊዜው የማትደርሱበት የለም። አሁን ተመርቃችሁ እንጂ አልጨረሳችሁም፣ ጀመራችሁ እንጂ አልደረሳችሁም። ኃላፊነታችሁ በመንገድ ላይ መቆየትና የት እንደምትደርሱ በጉጉት መጠበቅ ነው። መድረስ መቆምን ያመጣል። መቆም ወጥመድ ነው። ሶስተኛ ወጥመድ፣ ኢትዮጵያዊው ምሁር ጓለ ገብረ ዮሐንስ የመጀመሪያ የኢትዮጵያ ዩኒቨርሲቲ በተቋቋመበት ወቅት ከፍተኛ ትምህርት መማርን ተከትሎ ይመጣሉ ብለው ካነሷቸው ከተግዳሮቶች መካከል ኩፋሌ ነፍስ ያሉት ሁለተኛው ነው፣ የነፍስ መከፈል። ይህ ሀሳብ ጥልቅና ብዙ መተንተን ያለበት ስለሆነ ለምርቃት ቀን አይሆንም። የእሳቤውን አንድ ትርጉም ግን ሜሪ አርምዴ እንዲህ ብላ የገለጸችው ይመስለኛል። ተምረው ቤት ካልሰሩበት በጣም ያሳዝናል ሲባክን እውቀት። ወጥመዱ ምንድን ነው? በትምህርት የሚገኘውና የማናገኘውን መለየት ያስፈልገናል። በትምህርት የማይገኝን ለማግኘት ከመጠመድ ራስን መጠበቅ ያስፈልጋል። አራተኛ ወጥመድ፣ በስራና በህይወት ያለብን አንድ ኃላፊነት የራሳችን መስራት ነው። አስቡት፣ ሁሉም የራሱን ሲሰራ፣ ተቋማት የራሳቸውን ቢሰሩ፣ ግለሰቦች የራሳቸውን ቢሰሩና የራሳችን መስራት ላይ ብቻ ሁላችንም ብናተኩ ስንቱ ችግር ይፈታ ነበር። ያልተሰራው እስኪሰራ መጠበቅ፣ ሌላው መጥቶ እስኪሰራው መጠበቅ ትልቅ ወጥመድ ነው። በምትሄዱበት ሁሉ የራሳችሁን ስሩ፣
ሌሎች ቢሰሩ ባይሰሩ የራሳችሁን ሲር ሌላ መንገድ ስለሌለ በመጨረሻ ይሁን ሁሉ ለማድረግ የነፃነት ስሜታችሁን በመመረቅ ያገኛችሁትን ማስጠበቅ ግድ ይላል። በዛሬው ዕለት አስተውላችሁ ከሆነ የምረቃ ስርዓቱ ከጭብጡ ይልቅ ይዘቱ መደጋገም አለ፣ ሪቹዋል አለ፣ የሚደጋገሙ ሂደቶች አሉ። ይሄ የእናንተን ምርቃት በአንድ ቀን ከተማሪነት ተማሪ ወደ አለመሆን ለማሸጋገር የሚደረግ ራይት ኦፍ ፓሴጅ እንደሚባለው በእንግሊዝኛ ሂደት ስለሆነ ነው። ይህ የሚሰጣችሁን የነፃነት ስሜት ቀደም ብዬ እንደተናገርኩት መጠበቅ ይፈልጋል። ለመድገም አሁንም ቢሆን ትምህርት ብቸኛው የነፃነት መንገድ ነው። በመማራችሁ ኩሩ፣ መምህራንን በማስተማራችሁ ኩሩ፣ ወላጆችም በልጆቻችሁ መማር ስላምናችሁ ኩሩ። ደስ ይበላችሁ። እግዚአብሔር ይስጥልኝ። አመሰግናለሁ። ቅድም እንዳለው እዚህ መድረክ ላይ መመጠን ስላለበት እንጂ ቢያወራ የማይሰለች ሰው ነው። የዕለቱን መርሃ ግብራችንን ወደ ማጠናቀቁ ደርሰናል። ምናልባት እዚህ ያላችሁ ጓደኞቻችሁ፣ ወላጆቻችሁ እቤት ሆነው ይህንን እየተከታተሉ ስለሆነ በዩቲዩብ እነሱም ለዚህ ቀን ስላደረሳቸው ማመስገን እፈልጋለሁ። ከዚህ በመቀጠል ወላጆችን፣ ምሩቃንን፣ የክብር እንግዳውንና የሴኔት አባላትን በአክብሮት እንድትሸኙልኝ ከመቀመጫችሁ ብትነሱ፣ በሩን ክፍት ብታደርጉልኝ ይዛችኋል። እነሱ ከአደራችሁ ሲወጡ ድረስ ከአደራ ጋር በር ክፍት አድርጉልኝ። እናንተ ባላችሁበት ቆዩ። ከክብር እንግዳው ጋር የፎቶ መርሃ ግብር ስለሚኖር ደጅ ላይ ይጠብቋቸዋል። ማጨብጨብ ይቻላል።